ከትምህርት በተጨማሪ እዚህ ወረዳ ላይ የተለያዩ ስራዎችን እንሰራለን። በምሳሌነት ዶሮ አሰራጭተናል። 2100 የእንቁላል ጣይ ቄብ ዶሮዎችን እነዚህን 2110 ዶሮዎች ለ210 እናቶች ስርጭት ተካሂዷል። እንቁላል እስኪጥሉ ድረስ እናቶች እንዳይቸገሩ ከነምግቡ ተሰጥቷቸዋል። እነዚህ እንቁላል በሚጥሉበት ጊዜ ከፍተኛ ገቢ ነው የሚያገኙትና እነዚህ እናቶች በተለያየ ሁኔታ በኢኮኖሚ ዝቅ ያሉ ከማህበረሰቡ አካባቢ ላይ ካለው የገቢያቸው ከሌሎቹ ጋር ሲታይ በዝቅተኛነት የተመረጡ ናቸው። እነዚህ እናቶች ልጆቻቸውን በተገቢ ሁኔታ የምግብ ፍጆታቸውን እንዲሸፍኑ ለማስቻል እንዲሁም ልጆቻቸውን ወደ ትምህርት ቤት እንዲልኩ የገቢ አቅማቸው እንዲጠናከር ይሄን ስራ ሰርተናል። ሁለተኛ በእናቶች ላይ ብድርና ቁጠባ አደራጅተናል። ወደ 800 ቤተሰቦችን እነዚህ የኛ ቻይልድ ስፖንሰርሺፕ ፓርቲሲፓንት የምንላቸውን መሰረታዊ የሆነ የብድርና ቁጠባ ስልጠና በመስጠት ለነዛ ደግሞ የሚያስፈልጋቸው ማቴሪያሎች በማቅረብ ተደራጅተው ግሩፕ መስርተው ስልጠና ተሰጥቷቸው አሁን ቁጠባቸውን ቆጥበው ተበድረው ፒቲ ትሬዲንግ ላይ እነዚህ አካባቢ ላይ ሎካሊ የሚገኙ የንግድ እንት ላይ የተሰማሩና ለልጆቻቸው የሚያስፈልጋቸውን ለቤታቸው የሚያስፈልጋቸውን የቁሳቁስ የማሟላት ሁኔታዎች አሉ። ሴቪንግ ላይ ያለው አመለካከት ዝቅተኛ ነበረ። ይሄን በመገንዘብ ነው ይሄንን ስራ ከወረዳው ኮኦፕሬቲቭ ቢሮ ጋር በመተባበር ይሄንን ስራ ዲዛይን አድርገን ወደ ስራ የገባንበት። በተጨማሪም ደግሞ ግብርና ላይ መስኖ ቋሚ ወንዞች አሉ። በአካባቢ ላይ በቂ የሆነ የቋሚ ወንዝ አለ። አመት ከአመት የሚፈሱ ወንዞች አሉ። ከዚህ በፊት ወንዞቹ ላይ ማህበረሰቡ ብዙ አይጠቀምበትም ነበር። ሊጠቀምበትም በትንሹ ሎካሊ ነበር የሚጠቀመውና ይሄንን ከግብርና ቢሮ ጋር ወረዳው ከሚገኘው ግብርናና ተፈጥሮ ቢሮ ጋር በመተባበር ይሄንን በወንዙ አካባቢ ላይ የሚኖሩ የኛ የስፖንሰርሺፕ ፋሚሊዎች የሆኑ ህፃናቶቻቸው ልጆቻቸው ከኛ ጋር አብረው የሚሰሩ ህፃናቶች ያሉባቸው ፋሚሊዎች ሴሌክት በማድረግ እነዚህ ቋሚ ወንዞች ላይ ተከትለው ሰፍረው መሬት ኖሯቸው ግን በተገቢ ሁኔታ ወደ ስራ ያልገቡ ወንዙን ያልተጠቀሙ ቤተሰቦችን ሴሌክት በማድረግ እነሱን ኮንሰልት በማድረግ በቂ የሆነ ስልጠና ከወረዳው ጋር የ5 ቀን ስልጠና ተሰጥቷቸው 135 ቤተሰቦች ስልጠናውን ወስደው ወደ ስራ እንዲገቡ የተደረገበት ሁኔታ አለ። በግብርና ብቻ አይደለም ስልጠና የሚወስዱት መሰረታዊ የሆነ የአግሮኖሚ ስልጠና ይወስዳሉ። ከዛም በተጨማሪ ደግሞ ገቢያቸውን እንዴት ነው ሪከርድ የሚያደርጉ እንዴት ነው የሚይዙት የገንዘብ አያያዛቸው ወጪ አወጣጣቸው ገቢያቸው እንዴት አጣጥመው ይኖራሉ የሚለውን ከስራ ዕድል ፈጠራ ቢሮ ጋር በመተባበር ተጨማሪ ስልጠና ወስደው ተደራጅተው ወደ ስራ ይገባሉ። ለቡድኑ ለመጀመሪያ ጊዜ መነሻ እንዲሆናቸው ከአካባቢው ጋር ተስማሚ የሆኑ ዘሮችን ከግብርና ከወረዳዎቹ ግብርና ጽፈት ቤት ጋር በመተባበር አስፈላጊ የሆኑ የክሮፕ ቫራይቲዎችን በመምረጥ የዘር አቅርቦት አድርገንላቸዋል። በተጨማሪም ደግሞ ወተር ፓምፕ አቅርቦት ተደርጎላቸዋል ለቡድኑ። በአሁን ሰዓት ላይ አንዳንድ ገበሬዎች ወደ ኢንቨስትመንት ሁሉ ሊያስገዳቸው የሚችል ውጤት ላይ ነው ያሉት። ከዚህም በተጨማሪ በንብ ማነብም እንዲሁ ስልጠና መሰረታዊ የሆነ ስልጠና ሰጥተናል። አካባቢው ላይ ለንብ ማነብ በጣም ምቹ ነውና ተራራዎች አሉ ብዙ ለንብ ማነብ የሚመቹ ነገሮች አሉና ይሄንንም ከሚመለከታቸው ቢሮዎች ጋር በመተባበር አካባቢዎችን አይደንቲፋይ በማድረግ የንብ ማነብ ስልጠና ተሰጥቷቸው የዘመናዊ የሆነ ቀፎ ከነ ማር መቁረጫው ሰም ማተሚያ እነዚህ የመሳሰሉ መሰረታዊ የሆኑ እቃዎችን ለቡድኖች በመስጠት በቡድን ተደራጅተው በየመንደራቸው ከዚህ በፊት የንብ ማነብን ልምምዱ አነስተኛ በነበረበት መንደር ላይ አሁን 60 ቀፎዎችን ዘመናዊ ኬንያ ቶፕ ባር የሚባል የቀፎ አይነት
ድጋፍ አድርገንላቸዋል። እነሱም አሁን ንቦች ገብቶላቸው ለሃርቨስቲንግ የተቃረቡበት ሁኔታ አለ። በጣም ውጤታማ የሆነ እንቅስቃሴ ላይ ያደረግነው